በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ተከታታዮቼ ክፍል 6 የቅዳሴ ተሰጥኦ ምልክት ማብራሪያ ይቀጥላል። አንቲ ውእቱ መሶበ ወርቅ ንጹህ እንተ ውስቴታ መና ህቡእ ህብስት ዘወረደ እምሰማያት ወሀቤ ሕይወት ለኩሉ ዓለም። አንቲ ውእቱ መሶበ ወርቅ ንጹህ፣ አንቺ ንጹህ የወርቅ መሶብ ነሽ። እንተ ውስቴታ መና ህቡእ፣ በውስጧ የተሸሸገ መና ወይም እንጀራ ያለባት ወይም ያለበት ህቡእ ስላለ ያለበት የተሸሸገ መና ወይም እንጀራ ያለበት ንጹህ መሶበ ወርቅ አንቺ ነሽ። ሲተረጉመው ይሄን መና ያለውን ህብስት ዘወረደ እምሰማያት ከሰማያት የወረደ ህብስት ወይም እንጀራ፣ ወሀቤ ሕይወት ለኩሉ ዓለም ለዓለም ሁሉ ሕይወትን የሚሰጥ ይሄ እንጀራ ማለት ይሄ ህብስት በውስጡ የተሰወረ መና ማለት ህብስት ዘወረደ እምሰማያት ከሰማያት የወረደ ዘወረደ ዘየ ነው የወረደ ለማለት እምሰማያት ሰማያት ያው ሰማያት ሰማዮች ነው። ከእምሰማያት የወረደ ህብስት እንደገናም ለኩሉ ዓለም ለዓለም ሁሉ ወይም ለሁሉ ዓለም ለዓለም ሁሉ ሕይወትን የሚሰጥ ውሃ በሰጠነው ወሀቤ ሕይወት ሲል ደግሞ ሕይወትን የሚሰጥ ነው ይላል ዜማው። አንቲ ውእቱ መሶበ ወርቅ ንጹህ እንተ ውስቴታ መና ህቡእ ህብስት ዘወረደ እምሰማያት ወሀቤ ሕይወት ለኩሉ ዓለም። ምልክቶቹ አንቲ ሳረረ አንቲ ውእቱ መሶበ ወርቅ ንጹህ አሜን ሜ ማለት አሜን እብለክሙ ማለት ነው። መሶበ ወርቅ የሚለው ማለት ነው። አሜን እብለክሙ መሶበ ወርቅ ንጹህ በደብረ ታቦር እንተ ውስቴታ አውግር መና አንበ ህብስት ዘወረደ በመማት በመንጦላይታ በመንጦላይታ ህብስት ዘወረደ ዘእንዘ ዘንተ እምሰማያት ገብረ መድኃኒተ ቁርጥ ማለት ነው። ገብረ መድኃኒተ ላይ ያለውን ዜማ ነው የሚወስደው፣ ግን ምልክቱ ገብረ ብሎ አስቀምጦታል። ገብረ መድኃኒተ እምሰማያት ወሀቤ ሕይወት ቀድሱ ጾመ ወሀቤ ሕይወት ላይገፋም ይችላል እንደ ተቀባዩ ለኩሉ ዓለም። ይህን ይመስላል።